ሰላም ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ የኛው ዓለም ስኩል ነው። ዓለም ስኩል የአማርኛ ቋንቋ ትምህርትን ለጀማሪዎች ከመጀመሪያው ከፊደል ጀምሮ እያስተማረ ይገኛል። እናንተም በየትኛውም የዓለማችን ክፍሎች ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በመረጣችሁ ሰዓት በቀን ወይም በማታው ፕሮግራም መማር ትችላላችሁ ማለት ነው። አማርኛን ከመሰረቱ ከፊደል ጀምራችሁ መማር ትችላላችሁ። ከበፊቱ ማንነታችሁ ወይም ከበፊቱ መሳቀቅ፣ የበታችነት ስሜት መውረድ ተወጡ ዘንድ ተጋብዛችኋል ማለት ነው። ዛሬ የምናየው የአማርኛ እንቆቅልሾችን እንዴት እያነበብንና እንዴት በዛው ትምህርት አዘል የሆኑ እንቆቅልሾችን እየተዝናናን እየተጨዋወትን የማንበብ ልምምድ እናደርጋለን ማለት ነው። ከመጀመሪያው እስከ መጨረሻው ድረስ አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ወደ ትምህርቱ እንሂድ። አንድ ቁጥር አለ ጥያቄ፣ አንድ ቁጥር እንቆቅልሽ ስላችሁ እናንተ ምን አውቅልክ ትላላችሁ ማለት ነው። ስለዚህ እንቆቅልሽ ኦኬ። ሲ አሁን እንደ ፊደል አንብበን ከዛ በኋላ ደግሞ እንደ ቃል አንብበን ከዛ እንደ አረፍተ ነገር አንብበን ሙሉ ትርጉሙን እንረዳለን ማለት ነው። አብረን እንሂድ። ሲ ቆ ር ጡ ት ሲ ቆ ር ጡ ት ሲ ቆ ር ጡ ት ሲ ቆ ር ጡ ት ሲቆርጡት አ ይ ቆ ረ ጥ አይ ቆረጥ ሲቆርጡት አይ ቆረጥ ሲቆርጡት አይ ቆረጥ ሲቆርጡት አይ ቆረጥ። ሲ ቀ ብ ሩ ት ሲቀ ብሩት ሲቀ ብሩት ሲቀብሩት ሲቀብሩት አ ይ በ ሰ ብ ስ አይ በሰብስ ሲቀብሩት ሲቀብሩት አይ በሰብስ አይበሰብስ ሲቆርጡት አይቆረጥ ሲቀብሩት አይበሰብስ። ይህ ምንድን ነው? ይህ ምንድን ነው? አሁን ኖርማሊ ወደ ጥያቄው ገብተናል። እንደ ፊደልም እንደ ቃልም አንብበን ሙሉ ትርጉሙን ወደ መረዳት ሄደናል ማለት ነው። ሲቆርጡት አይቆረጥ፣ ሲቀብሩት አይበሰብስ። ይህ ምንድን ነው? አሁን ከዚህ ከአራቶቹ ውስጥ አንዱን ትመርጣላችሁ ማለት ነው። ከአራቶቹ ውስጥ አንዱን ትመርጣላችሁ። ለምሳሌ ሀ የሚለው ወይም የመጀመሪያው ምርጫ ድ ን ጋይ ድ ን ጋይ ድንጋይ ድንጋይ ሲቆርጡት አይቆረጥ ሲቀብሩት አይበሰብስ ምንድን ነው የሚለን? ሀ ድንጋይ፣ ለ ውሃ ውሃ፣ ሐመር ውሃ ብረት ብረት ሐመር ውሃ ብረት፣ መ እንጨት እንጨት ሲቆርጡት አይቆረጥ ሲቀብሩት አይበሰብስ። ይህ ምንድን ነው? ሀ ድንጋይ፣ ለ ውሃ፣ ሐመር ውሃ፣ ብረት፣ መ እንጨት። ስለዚህ የአንደኛውን ጥያቄ ወይም ምን የተጠየቃችሁትን ጥያቄ ሊያሟላ የሚችል መልስ የትኛው ነው? ሲቆርጡት አይቆረጥም ማለት ነው። ሲቀብሩት ደግሞ አይበሰብስም። ይሄ ምንድን ነው? ድንጋይ ነው? ውሃ ነው? ብረት ነው? እንጨት ነው? እስኪ ምረጡ። የትኛው መልስ ነው? 5 ሰከንድ ሰጣችሁ፣ መልሱልኝ። 1 2 3 4 5 ሲቆርጡት አይቆረጥ ሲቀብሩት አይበሰብስ። ይህ ምንድነው? ውሃ ነው። ውሃ ለምሳሌ ጉድጓድ ውስጥ ብትከቱት አይበሰብስም። እሺ ብትቆርጡት አይቆረጥም። ስለዚህ ድንጋይም ይበሰብሳል ይቆረጣልም፣ ብረትም ይበሰብሳል ይቆረጣልም፣ እንጨትም በዛው ልክ። ስለዚህ መልሱ ለውሃ ይሆናል። ውሃ ለውሃ። ስለዚህ ሲቆርጡት አይቆረጥ
ሲቀብሩት አይበሰብስ ውሃ ነው ማለት ነው። እሺ እናንተ እየመለሳችሁ እንቆቅልሹን መመለስን ብቻ ሳይሆን እንዴት ማንበብ እንደምትችሉ እየመላለሳችሁ ተከተሉት ማለት ነው። ምክንያቱም መጀመሪያ ላይ ልክ እንደ ፊደል አንብቤላችኋለሁ። እናንተም አብራችሁ ተለማመዱበት ማለት ነው ውድ ቤተሰብ። ኦኬ እንቀጥል። ሁለተኛ ቀኑን ሙሉ ይለፈልፋል። ቀኑን ሙሉ ይለፈልፋል። ግን አፍ የለውም። ብዙ ታሪክ ያውቃል። ብዙ ታሪክ ያውቃል ግን አይናገርም። ቀኑን ሙሉ ይለፈልፋል ግን አፍ የለውም። ብዙ ታሪክ ያውቃል ግን አይናገርም። ይህ ምንድን ነው? ሀ ሬዲዮ ለ ስልክ ሐምሩሃ መጽሐፍ መሰው። አሁን ሙሉ ጥያቄውን ላንብብላችሁና ወደ መልሱ ትሄዳላችሁ። እንቆቅልሽ ምን አውቅልክ ትላላችሁ። ቀኑን ሙሉ ይለፈልፋል ግን አፍ የለውም። ብዙ ታሪክ ያውቃል ግን አይናገርም። ይህ ምንድን ነው? ሀ ሬዲዮ፣ ለ ስልክ፣ ሐምሩሃ መጽሐፍ፣ መሰው። 5 ሰከንድ ሰጣችሁ መልሱልኝ ማለት ነው። መልሱልኝ 1 2 3 4 5 መልሱ መጽሐፍ ነው። ቀኑን ሙሉ ይለፈልፋል ግን አፍ የለውም። ብዙ ታሪክ ያውቃል ግን አይናገርም። መልሱ መጽሐፍ ነው። መጽሐፍ ነው። ኦኬ እናንተ የመለሳችሁ ማዳመጥ፣ ማንበብ፣ መለማመድ ትችላላችሁ። ወደ ሶስተኛው እንሂድ። እንቆቅልሽ እግር የለውም እግር የለውም ይሄዳል። ክንፍ የለውም ይበራል። አይን የለውም ያለቅሳል። ይህ ምንድን ነው? እግር የለውም ይሄዳል። ክንፍ የለውም ይበራል። አይን የለውም ያለቅሳል። ይህ ምንድን ነው? ሀ አውሮፕላን ለ ደመና ሐምሩሃ ንፋስ። ስለዚህ ከሶስቶች ትመርጣላችሁ ማለት ነው። ሀ አውሮፕላን፣ ለ ደመና፣ ሐመሩሃ ንፋስ። 5 ሰከንድ ሰጠዋችሁ። መልሱን ትመልሳላችሁ። 1 2 3 4
5 መልሱ ደመና ነው። እግር የለውም ይሄዳል። ደመና መቼም ይሄዳል አይደለ? እሺ ክንፍ የለውም ይበራል በሰማይ ላይ ቀላል ስለሆነ ማለት ነው። አይን የለውም ያለቅሳል። አዎ ምክንያቱም ደመናዎቹ በጣም በበዙ ቁጥር ዝናብን ያዘንባል ማለት ነው። ስለዚህ መልሱ ለደመና ነው። ለደመና። ወደ አራተኛው እንሂድ። አራተኛ ስትሄድ ይከተልሃል። ስትሄድ ይከተልሃል። ስትቆም ይቆማል። ግን ልትይዘው ብትሞክር አትችልም። ይህ ምንድን ነው? ስትሄድ ይከተልሃል፣ ስትቆም ይቆማል። ግን ልትይዘው ብትሞክር አትችልም። ይህ ምንድን ነው? ሀ ሌባ፣ ለ ጫማ፣ ሐመሩሃ ጥላ፣ መ ንፋስ። ስትሄድ ይከተልሃል፣ ስትቆም ይቆማል። ግን ልትይዘው ብትሞክር አትችልም። ይህ ምንድን ነው? ሌባ፣ ጫማ፣ ጥላ፣ ንፋስ። እስኪ ከአራቶች አንዱን መልስ መልሱልኝ። 5 ሰከንድ ሰጠዋችሁ። 1 2 3 4 5 መልሱ ሐመሩሃ ጥላ ነው። ስትሄድ ይከተልሃል። እኛ ስንጓዝ የሆነ ፀሐያማ ቦታ ከሆን ከኋላችን ከፊታችን እየሆነ ይሄዳል፣ ይቀድመናል፣ ሁሉ ሊከተልን ይችላል። ስንቆም ደግሞ ይቆማል፣ ምክንያቱም ካለኛ መንቀሳቀስ ስለማይችል። ልትይዘው ብትሞክር ግን አትችልም። ልንይዘው ብንሞክር ለዓይናችን ብቻ ነው እንጂ የሚታየን አንችልም። ስለዚህ ሌባም አይደለም፣ ጫማም አይደለም፣ ንፋስ አይደለም። መልሱ ጥላ ነው። ስትሄድ ይከተልሃል፣ ስትቆም ይቆማል። ግን ልትይዘው ብትሞክር አትችልም። ይህ ምንድን ነው? መልሱ ሐመሩሃ ጥላ ነው። እንቀጥል። አምስተኛው ጥያቄ የሚለው ውሃ ውስጥ ሲገባ አይረስም። ውሃ ውስጥ ሲገባ አይረስም። ከውሃ ሲወጣ ግን ይጠፋል። ውሃ ውስጥ ሲገባ አይረስም። ከውሃ ሲወጣ ግን ይጠፋል። ይህ ምንድን ነው? ሀ ስኳር፣ ለ ጨው፣ ሐመሩሃ በረዶ፣ መ ሳሙና። ውሃ ውስጥ ሲገባ አይረስም፣ ከውሃ ሲወጣ ግን ይጠፋል። ይህ ምንድን ነው? ሀ ስኳር፣ ለ ጨው፣ ሐመሩሃ በረዶ፣ መ ሳሙና። ኦኬ መልሱን ለእናንተ ተውኩት ማለት ነው። 5 ሰከንድ ሰጠኋችሁ፣ መልሱልኝ። 1 2 3 4 5 መልሱ በረዶ ነው። ለምን? ውሃ ውስጥ ሲገባ አይረስም። ለምን? ራሱ ውሃ ያዘለ ስለሆነ አይራስ አይታወቅም። እንደውም አይረስም በፍጹም። ምክንያቱም እንደገና ነው የሚያጠብቀው። ምክንያቱም ውሃ ውስጥ ሲገባ እንደገና ነው ጠጣር የሚሆነው። እሺ ከውሃ ሲወጣ ግን ይጠፋል። ለምን?
ንፋስ አየር ሲያገኘው ሙቀት ሲያገኘው ከውሃ ከወጣ ይርሳል ማለት ነው፣ ወይም ይጠፋል ማለት ነው። ስለዚህ መልሱ በረዶ ነው። እሺ አሁን ከአንደኛው እስከ አምስተኛው ድረስ ፈጠን ብዬ እመልስላችኋለሁ ማለት ነው። ሲቆርጡት አይቆረጥ፣ ሲቀብሩት አይበሰብስ፣ ይህ ምንድን ነው ይለናል። ሀ ድንጋይ፣ ለ ውሃ፣ ሐመር ውሃ ብረት፣ መ እንጨት። መልሱ ለ ውሃ። ሁለተኛ ቀኑን ሙሉ ይለፈልፋል ግን አፍ የለውም፣ ብዙ ታሪክ ያውቃል ግን አይናገርም፣ ይህ ምንድን ነው? ሀ ሬዲዮ፣ ለ ስልክ፣ ሐመር ውሃ መጽሐፍ፣ መ ሰው። መልሱ ሐመር ውሃ መጽሐፍ። ሶስተኛ እግር የለውም ይሄዳል፣ ክንፍ የለውም ይበራል፣ አይን የለውም ያለቅሳል፣ ይህ ምንድን ነው? ሀ አውሮፕላን፣ ለ ደመና፣ ሐመር ውሃ ንፋስ። መልሱ ለ ደመና ይሆናል። አራተኛ ስትሄድ ይከተልሃል፣ ስትቆም ይቆማል፣ ግን ልትይዘው ብትሞክር አትችልም፣ ይህ ምንድን ነው? ሀ ሌባ፣ ለ ጫማ፣ ሐመር ውሃ ጥላ፣ መ ንፋስ። መልሱ ሐመር ውሃ ጥላ ነው። ውድ ቤተሰቦቼ አምስተኛ ጋር እንሂድ። ውሃ ውስጥ ሲገባ አይረስም፣ ከውሃ ሲወጣ ግን ይጠፋል፣ ይህ ምንድን ነው? ሀ ስኳር፣ ለ ጨው፣ ሐመር ውሃ በረዶ፣ መ ሳሙና። መልሱ ሐመር ውሃ በረዶ ይሆናል። ውድ ቤተሰብ ዛሬ እንቆቅልሾችን ከጀማሪ ተማሪዎቼ ጋር እንዴት ማንበብ እንደምንችልና እንዴት እንቆቅልሾችን ደግሞ አስተማሪ በሆነ መንገድ የማንበብ ልምምድ እያደረግን ቆይተናል ማለት ነው። ውድ ቤተሰብ ቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ መልካም ትብብራችሁ አይለኝ። መማር ለሚፈልጉ ልጆች ደግሞ ሼር አድርጉላቸው። ሰራላችሁ ደግሞ የምትፈልጉትን ኮመንት ሳጥን ላይ አስቀምጡልኝ። በውስጥ መስመር ደግሞ መማር የምትፈልጉ በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትስአፕ፣ ቴሌግራም ብትደውሉልን አማርኛን ከመጀመሪያው ጀምራችሁ ከፊደል ጀምራችሁ ረጃጅም ምንባቦችና መጽሐፍ ቅዱስ ቁርአን እንዲሁም የተለያዩ የተጻፉ ነገሮችን በረጅሙ እንድታነቡ እናደርጋችኋለን ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ አሪፍ ትምህርት ይዘን እንቀርባለን። በቀጣይ እስከንገናኝ ሰላማችሁ ይብዛልኝ ባይ